ምን ነው ሰላም ይደከምሽ? አረ ምን ይደክመኛል በእናትሽ ክፍሉን ላጸዳ ሲል ኤቢ አለች። ምን እያደረገች? የአባቷን ኪስ እየበረበረች ልክ እንደ ዱርዬ እኔ እጄ ተደብቄ ሊያት እንሰን። አረ ደሞ ካየችሽ ትገልሻለች። ይቅርብሽ። አይ እሰው ሊያት ትገልሽ ማታኝ ነው። ተጠንቀቂ። ሄሎ አባዬ፣ እንዴት ነህ? ደህና ነኝ። ምን ፈልገሽ ነው? ብር ፈልጌ ነበረ። ከኪስ ልውሰድ? አይ እኔ ባንክ አውጥቼ ልክልሻለሁ፣ እንዳትነኪ። እሺ በቃ። ደረጀ በቸልተኝነት ዳሩን ችግር ውስጥ ከቶታል። እንደ ቀልድ ቤት ውስጥ ጃኬቱ ላይ አስቀምጦት የሄደውን የዲኤንኤ ውጤት ነገሮችን መፈልፈልና መመርመር በማይሰለቻት ልጁ አቢጌል ተገኝቷል። እንኳንስ እንደዚህ አይነት መረጃ አግኝታ ይቅርና በራሷ አዳዲስ ችግሮችን መፍጠር የማይሰለቻት ተንኮለኛው አቢጌል ባገኘችው አጋጣሚ ደግማ እንኳን ሳታስብበት ነው ቤቱን ድብልቅልቁ እንዲወጣ የምታደርገው። እሷን የሚያስቆማት አንድ ነገር ብቻ ነው። ምን እያደረገች እንዳለች ለማየት የመጣችው ዳጣ እሷ ወረቀቱን ሳታነበው ከደረሰች ቤተሰቡን የማዳን ተስፋ አላት። ወይም ደግሞ ደረጃ ያስቀመጠው ወረቀት ውጤቱ ካልሆነ ኤቢ የደረጀን ጃኬት እየበረበረች ባለችበት ሰዓት ሰላም መታ የነበረ ቢሆንም በቁጣና በጩኸት ነው ያባረረቻት። ኤቢ ሰሞኑን ቤት ውስጥ ባየችው የደረጀ ሁኔታ አንድ ነገር ጠርጥራለች። ከስራ ሲመጣ ደስተኛ ሆኖና ቤተሰቦቹን ሰብስቦ ጨፍሮ አንድ ነገር ሊነግራቸው ሲል ዳጣ ደንግጣ ያስቆመችውን ነገር ለማወቅ በጣም ጓጉታለች። ያ ነገር ኤቢን ደስተኛ አላረጋትም። ሌላ የማታውቀው ሚስጥር እንዳለ ጠርጥራለች። በነጋታው ጠዋትም ሰላም መኝታ ቤታቸውን እያስተካከለች ባለችበት መታ አሁንም ማታ ስለተፈጠረው ነገር ለማወቅ ሰላምን አንድ ጥያቄ ትጠይቃታለች። እኔ እምልሽ አባዬ ለምንድን ነው ማታ እንደዛ ደስተኛ የሆነው? የምታውቂው ነገር አለ? ደግሞ አንቺም ደስተኛ ነበርሽ፣ ምን ተገኝቶ ነው ብላ ትጠይቃታለች። ሰላምም እንዴ ታዲያሳ ጋሼ እንደዛ ደስ ሲለው አይቼ እንዴት ደስ አይለኝ? አብሮሽ ያለ ሰው ሲደሰት እኮ ምክንያቱን ራሱ ባታቂ መደሰት አለብሽ። ደግሞ ደስታ ለራሱ እኮ ይገባል ብላ ስትላት ኤቢም አይ እኔ ግን ምክንያቱን ሳላውቀው ደስ አይለኝም ብላ ትመልስላታለች። ሰላምም እንግዲያውስ ጋሼን ሂጂና ጠይቂያቸው ብላ ስትላት ኤቢም አሁንም ነገሩን ለማወቅ ማጣራት አላቆመችም። እሺ ቆይ አንቺ በምን ምክንያት የተደሰተ ይመስልሻል ብላ ስትጠይቃት ሰላምም እኔ የሚመስለኝ ኤቢዬ ስራው ተሳክቶለት አለ አይደለ ብዙ ትርፍ አግኝቶ ምናምን ይመስለኛል ብላ ስትላት ኤቢ አሁንም በቂ ምላሽ ስላላገኘች ተናዳ እኔ ግን እንደዛ አይመስለኝም እሱን ታዩና እኔ ምልሽ የልጅሽን አባት መቼ ነው የምታስተዋውቂኝ? የረሳውልሽ እንዳይመስልሽ እሺ ብላ ጥላት ትወጣለች። በዛን ሰዓት ደሬና ዳጣ መኪና ውስጥ ተቀምጠው ነበር። አሁንም ድረስ ደስታቸው አልበረደላቸው። ዳጣም ይሄውልህ አባዬ ዛሬ ማለት ነው ጫማ ትገዛልኛለህ እና ደግሞ የፀጉር ማሳጃና ልብስም እፈልጋለሁ ብላ ስትለው ደሬም ምን ነው እስከ ዛሬ ድረስ ቂም ይዘሽብኝ ነበር እንዴ? ሁሉም ነገር ይገዛልሻል። አሁን አብረን እንሂድና መርጠሽ የፈለግሽ ይገዛልሻል ብሎ ሲላት ዳጣ ታኩርፋለች። በሁኔታው ግራ የተጋባው ደሬም ምን ሆነሻል ዳጣ? ሁሉንም እኮ ገዛልሻለሁ አልኩሽ አይደለ ብሎ ሲላት ዳጣም አይ በቃ አባዬ አልፈልግም በቃ አለ አይደለ ልክ እንደ ሌሎች ልጆች አባቴን ይሄን ግዛልኝ ያንን ግዛልኝ ማለት ስለምፈልግ ብቻ ነበር አባዬ አሁን እኔ እኮ ሁሉም ነገር አለኝ እሺ እንድትለኝ ብቻ ነበር የፈለኩት ስትለው ደረጀ ማቅፎ ይስማትና ከመኪናው ወርዳ ይለያያሉ። ወደ ቤት ስትገባም ኤቢን ታገኛትና ኤቢዬ በእናትሽ አንድ ነገር ልጠይቅሽና እሺ በይኝ አንድ ጊዜ ብቻ እምቢ እንዳትይኝ ቃል ግቢልኝ ብላ ስትላት ኤቢም ለምንድነው ነገሩን ሳላውቀው ቃል ምገባልሽ እንዴ ለዛውም ደግሞ ላንቺ ብላ ትመልስላታለች። ዳጣም አረ ኤቢዬ እኔ እኮ ወድሻለሁ ብቻ አንድ ነገር ፍቀጂልኝ በእናትሽ ብላ ስትጨቀጭቃት ኤቢም ምን ልታደርግ እንደሆነ ለማየት ጓጉታ ስትፈቅድላት ዳጣም አንዴ ብቻ ልቀፍሽ ብላ ጥምጥም ብላ ታቅፋታለች። ኤቢም ደንግጣ ታስለቀቃትና ቆይ ለምንድን ነው ያቀፍሽኝ? እዚህ ቤት ውስጥ ምንድነው የማላውቀው ነገር የተፈጠረው? ሁላችሁም እኮ በድንገት ደስታ በደስታ ሆናችሁ የሆነ ነገርማ ተፈጥሯል ብላ ስትላት ዳጣም
እሬ ብዬ ምንም አልተፈጠረም። ይልቅ እሱን ታዩና የሚያስቸግርሽ ምናምን ወንድ አለ እንዴ? ካለ ንገሪኝሽ፣ ቅጥቅጥ ነው ማረግልሽ ብላ ስትላት ኤቢም እሺ በቃ እንደዛ ከሆነ አርጁን የሚባል ልጅ አለ፣ እሱን ትቀጠቅጭልኛለሽ ትላትና ይስማማሉ። የዛኑ ቀን ማታም ናታን ዳጣ ክፍሉ እንድትመጣ ይጠራታል። እሷም ትመጣና ለምን እንደፈለጋት ትጠይቀዋለች። ናታንም እንድታወራው ፈልጎ እንደጠራት ይነግራታል። ዳጣም ፈገግ ብላ እኔ እኮ ኤቢ ከሌለች ለሌሎቹ ችግር የለውም ብላ ስትለው ናታንም ሰሞኑን ደግሞ በጣም ደስ ብሎሻል፣ ነይ እስቲ ቁጭ በይና እናውራ ብሎ አልጋው ላይ ያስቀምጣታል። ናታንም ትኩር ብሎ እያያት ወደ እሷ ጠጋ ይላል። ሁኔታውም ያስጨነቃት ዳጣም አንተ ልጅ ግን ምንም አስተያየትህ አላማረኝም፣ ወደድከኝ እንዴ? አስተያየትህ እንደዛ ይመስላል፣ ግን አንተ ከወደድከኝ እኔ ኤቢ የምትገለኝ ነው ይመስለኝ ብላ ስትለው ናታንም ምን ማለት ነው ዳጣ? ይኸውልሽ እኔ የምሬን ነው፣ እሷን አልወዳትም፣ ከእህትነት የበለጠ በሌላ መልኩ በምንም አይነት መንገድ አይቻት አላቅም ብሎ ሲላት ዳጣም ቆይ ለምንድን ነው የማትወዳት? እሷ እኮ በጣም ነው የምትወድህ፣ አንተ ለምን እንደዚህ ትላለህ? ደግሞ እኮ በጣም ቆንጆ ናት ብላ ስትለው ናታንም ደፈር ብሎ እኔ እኮ የምወደው አንቺን ነው፣ በጣም ደስ ትይኛለሽ ብሎ ይላታል። ዳጣም እኔም እኮ በጣም ደስ ትለኛለህ ብላ ስትመልስለት ናታን ደስ ብሎት የምርሽን ነው ብሎ ይጠይቃታል። ዳጣም አፈር ብላ እሺ በቃ ታስጠላኛለህ ብላ ክፍሉን ለቃ ትወጣለች። ሳሎን ሄዳም ከውሃና ከማርታ ጋር ማውራት ይጀምራሉ። ማርታም በመሃል እንዴት ነሽ ዳጣ፣ ሲሳይ እንዴት ነው ብላ ስትጠይቃት ዳጣ አምልጧት ደግሞ ማን ነው ሲሳይ ብላ ትላታለች። የውሸት አባቷን ስም ረስታ ወዲያውኑ ትዝ ይላትና አባቴን ነው እንዴ ባክሽ ደህና ነው ምን ይሆናል ብለሽ ነው ብላ ስትላት ማርታም ተይ እንጂ ዳጣ አባት ምን ይሆናል ይባላል እንዴ? አይባልም። የአባት ጥቅሙ የሚታወቀው ደግሞ ሲርቅ ነው። ግን ደግሞ ብዙ ልጆች ለእናታቸው እንጂ ለአባታቸው ግድ የላቸውም። ግን አባት መሰረት ነው። አባትሽን ልታከብሩ ይገባል። ምንስ ቢሆን እንዴት የአባትሽን ስም ትረሻለሽ? በእርግጥ አንዳንዴ በስንዴ ውስጥ እንክርዳድ አይጠፋም። ምንም ያህል ጥሩ ባይሆንም ግን አንቺ ችግር ሲገጥምሽ ፊት ለፊት የሚጋፈጥልሽ እሱ ነው ብላ ስለ አባት ብዙ ነገር ትመክራታለች። በመሃልም ደረጃ ወደ ቤት ውስጥ ይገባል። ዳጣም ዘላ ጥምጥም ብላ ታቅፈዋለች። በሁኔታቸው ግራ የተጋባችው ማርታም አተኩራ ትመለከታቸዋለች። እነሱም ተላቀው የማርታን ግንባር የውሃን ጉንጭም ስሞ ልብስ ልቀይር ብሏቸው ወደ መኝታ ቤቱ ይሄዳል። ውሃም ተከትለው ትሄዳለች። በዛ ሰዓት ናታን መኝታ ቤት ውስጥ ቁጭ ብሎ መጽሐፉን እያነበበ ባለበት ኤቢ ወደ ውስጥ ትገባለች። ፈጠን ብላም ናታንዬ ምንድነው ያማረህ? ምግብ ምን ልስራለህ ብላ ስትጠይቀው ናታንም እስካሁን ሰላም አትሰራም ብለሽ ነው? ባይሆን ነገ ለሁሉም ቁርስ ሰርተሽ አቅርቢላቸው፣ ቤተሰቦችሽም ደስ ይላቸዋል። በዛውም ሰላምንም ታሳርፊያታለሽ። አባዬም እማዬም ይመርቁሻል። ደግሞ ለኔ ብቻ ሳይሆን ለሁሉም ሰው ጥሩ ሁኚ፣ ጥሩ ሰው ከሆንሽ ሁሉም ሰው ይፈልግሻል ብሎ ሲላት ኤቢም እሺ ናታንዬ አሁን እኮ ጥሩ ሰው ሆኛለሁ ብላ አልጋው ላይ ቁጭ ትላለች። በዛ ሰዓትም ውሃ ወደ ውስጥ ትገባና ኤቢዬ ቅድም እኮ እኔና ምጥን አርጁንን መንገድ ላይ አግኝተ ነው እሱ እንዳለሽ ማለት ነው ብላ ስትል ናታንም እሺ እስቲ ንገሪን አርጁን ምን አለ ብሎ ይጠይቃታል። ውሃም እሱ ያለው ምን መሰለሽ ናፍቀሽኛል የኔ ውድ እና ደግሞ ፍቅርሽ እንደ ወንዝ ሞልቶ እየፈሰሰ ነው ብሎሻል ብላ ስትላት ኤቢም ናታን ፊት እንደዛ ስላለቻት በንዴት ተነስታ በጥፊ ተደረገማትና ማን ተላላኪ ብሎሽ ነው ቆይሽ እያልሽ የምትላላኪው ለምንድን ነው ብላ ስትጮባት ውሃም ተናዳ ለመደባደብ ይተናነቃሉ። ናታንም መሃል ገብቶ ያገላግላቸዋል። ኤቢም በንዴት ተናገሪ ቢልሽስ ቆይ ለብቻዬ ስሆን አትነግሪኝም? ከዚህ በኋላ ስለሱ ልጅ እኔ ባለውበት እንዳታነሺሽ ብላ ጥላት ትወጣለች። በቀጣይ ምንም ይፈጠር ይመስላችኋል? አቢጌል ውጤቱን ያገኘችው ወይስ አይደለም? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደወል ምልክቱንም መጫን አትርሱ። በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።